በቅርቡ በማህበራዊ ሚዲያ እየተሰራጨ ያለውና ከ6 ዓመት በፊት በተደረገውና ለጦርነቱ እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግረኛ ከምንጮቹ ያገኘው መረጃ ያሳያል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጭ የተተረጎሙ አንዳንድ ድንጋጌዎችን መያዙን ምንጮቹ ጨምረው ገልጸዋል። በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ተቀምጧል። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ፈርሶ ከጦርነቱ በፊት በተመረጠው ምክር ቤት ተክቷል። ይህ ደግሞ ከፌዴራል መንግስት ጋር ያለውን ውጥረት አባብሶታል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ያደርጋል ሲል ይደነግጋል። በዚህ ረገድ የሰራዊቱን ወይም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት ወይም ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ናቸው። በአንቀጽ 29 እስከ 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የምስጢር ማሽለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣ ይችላል ይላል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጠር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነም ተገልጿል። ሌላው በአንቀጽ 44 ላይ የተገለጸው እና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር በሚል ያለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ቢሆን በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል። ረቂቅ ህጉ ይህ በተለያዩ መንገዶች ይገለጻል ሲል አስፍሮ ከነዚህም ውስጥ ረሃብን ወይም መድኃኒትን እንደ ጦርነት መሳሪያ መጠቀም ወይም የጥንት ቅርሶችንና የአምልኮ ቦታዎችን ሆን ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል ተካቷል። የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቀስቀሳ ከሆነ እስከ 4-5 ዓመት የሚደርስ እስራት ያስቀጣል። በተጨማሪም በትግራይም ሆነ ከትግራይ ውጭ ትግሉን የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጣ ይገልጻል። የቢቢሲ ምንጮች ይህ ከፕሬስ ነጻነት ጋር የተያያዘና በክልሉ በተለይም በማህበራዊ ሚዲያ የመናገር ነጻነትን ለማፈን ጥቅም ላይ ሊውል ይችላል የሚል ስጋት አላቸው። በዚህ ምዕራፍ ውስጥ ሌላ የወንጀሎች ዝርዝርም ተካተዋል። በተለይም ከ3 እስከ 10 ዓመት የሚደርስ ቅጣት የሚጣልበት በማህበረሰቡ ውስጥ ሽብር ሊያስከትሉ የሚችሉ ወሬዎችንና ሐሰተኛ መረጃዎችን መንዛት ይገኙበታል። ሌላኛው አነጋጋሪ ድንጋጌ አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳትና ማበረታታት የእድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣው ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪም የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት የሚያስቀጣ መሆኑ ተጠቅሷል። ድርጊቱ በሰዎች ላይ የሞት አደጋ የሚያስከትል ከሆነ የእድሜ ልክ እስራት ወይም የሞት ቅጣት ሊጣልበት እንደሚችል ተገልጿል። በተጨማሪም በአራጣና ተዛማጅ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውር እና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300 ሺህ ብር ቅጣት ሊጣልበት እንደሚችል ይደነግጋል። ከዚህ በተጨማሪም በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት እንዲሁም ከ50 ሺህ እስከ 100 ሺህ ብር ቅጣት ሊደርስበት ይችላል።
ረቂቅ ሕጉ ላይ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛው ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በዚህ መሰረት የትግራይ ከፍተኛው ፍርድ ቤት ይግባኝንና ሰበርን ብቻ የሚመለከት ሆኖ ውሳኔው የመጨረሻና ይግባኝ የማይቀርብበት ይሆናል ይላል። በኢትዮጵያ የመጨረሻው ይግባኝ የማየት መብት ያለው ሰበር ሰሚ ችሎት እንዳለው የተቀመጠ ሲሆን ይህ ረቂቅ ሕግ ግን ይህን ይጣረሳል። የአዋጁ አንቀጽ 62 ህገ መንግስታዊ ድንጋጌዎችን እርስ በርሱ የሚጋጭ ትርጓሜ በሚሰጥበት ጊዜ የክልል ምክር ቤቱ የሚሰጠው ትርጓሜ መጨረሻ እንደሚሆን ይገልጻል። በኢትዮጵያ ውስጥ የመጨረሻው የህገ መንግስት ትርጉም ሰጪ ስልጣን የፌዴሬሽን ምክር ቤት መሆኑም ይታወቃል። አንቀጽ 75 ቁጥር 2 በትግራይ ህዝብ ህልውናና ደህንነት ላይ የሚፈጸሙ ወንጀሎች፣ ከባድ የሙስና ጥፋቶች ሲፈጸሙ በማንኛውም ጊዜና ቦታ እጅ ከፍንጅ ባያዙም ካለ ፍርድ ቤት ትዕዛዝ መያዝ እንዲሁም ፍተሻ ማከናወን ይቻላል። ይህ የአዋጁ ክፍል ለብዙዎች ስጋት የፈጠረ ሲሆን ታጣቂዎች ያለ ፍርድ ቤት ትዕዛዝ ማንኛውንም ዜጋ ለማሰርና ለማዋከብ ይጠቀሙበት ይችላሉ የሚል ስጋት ይፈጥራል። የአዋጁን ተፈጻሚነት በሚመለከት የተቀመጠው ሌላው ክፍል ደግሞ ተፈጻሚነት በዚህ አዋጅ አንቀጽ 35 እስከ 48 በተደነገጉት ወንጀሎች ከጥቅምት 24 2013 ዓ.ም ጀምሮ ተግባራዊ ይሆናሉ ብሏል። እነዚህ አንቀጾች ወደ ኋላ ሄደው የሚፈጸሙ ሲሆን እጅግ ከባድና የሞት ቅጣትን የያዙ ናቸው። በመጨረሻም ከአሜሪካ ጋር የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ መሆኑ ተዘገበ። ኢራን ከአሜሪካ ጋር የደረሰችው የመግባቢያ ሰነድ ይዘት በሚመለከታቸው የአገሪቱ ከፍተኛ ባለስልጣናት የመጨረሻ ውሳኔ እንዳልተሰጠበት ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው የዜና ምንጮች ዘገቡ። ታስኒም የተባለው የዜና ወኪል ስማቸው ያልተገለጸ ጉዳዩን የሚያውቁ ምንጮችን ጠቅሶ እንደዘገበው ፕሬዚዳንት ትራምፕ ባለፉት ቀናት በማስፈራራት በጫናና በወታደራዊ እርምጃ እንዲሁም በኳታር አሸማጋዮች በኩል የኢራንን አቋም ለማስቀየር ሞክረው ነበር። ነገር ግን ኢራን የተደረጉትን አዳዲስ ለውጦች ለመቀበል አልፈቀደችም ብለዋል። የዜና ወኪሉ ጨምሮም እንደገለጸው ከአሜሪካ ጋር መግባባት ላይ የተደረሰበት ሰነድ በሚመለከታቸው የኢራን ተቋማት ተመርምረው ተቀባይነት ማግኘት አለበት፣ ነገር ግን እስከዚያው የሚነገሩ ግምቶችና ዜናዎች ትክክለኛ አይሆኑም ብሏል። ሌላኛው የኢራን ዜና አገልግሎት ፋርስ አሜሪካ አንዳንድ ቅድመ ሁኔታዎቿን የተወች መሆኑን፣ ነገር ግን ገና ምንም አይነት ስምምነት ላይ አልተደረሰም፣ ስዊዘርላንድ ውስጥ ስምምነቱ ስለመፈረሙ ወይም ፊት ለፊት ስለሚደረግ ንግግር የሚወራው ተጨባጭ አይደለም በማለት ተዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሐሙስ ማታ የኢራን መንግስት ባለስልጣናት በእያንዳንዱ ነጥብ ላይ ውሳኔ እስከሚሰጡ ድረስ ስለ ፊርማው ስነ ስርዓትና ቦታው መነጋገር የሚፈይደው ነገር የለም ብለው ነበር። ነገር ግን የአሜሪካው ፕሬዝዳንት ቀደም ብለው ከኢራን ጋር ከስምምነት መደረሱን በመግለጽ ከኢራን ጋር የሚደረገውን ጦርነት አብቅተናል በማለት አሳውቀው ነበር። ዘገባው የቢቢሲ ነው።